ደግሞ አታፍሪም እንዴ? የሰፈር ሰው ባይሽ ምን ቢልሽ ምን ነው የምትይው? ሰምኛለሽ? ከአሁን በኋላ ደግመሽ ከሱ ጋር ይሄን ነገር ስታደርጊ ባይሽ እንዲህ በጥፊ ብቻ መለቅሽ እንዳይመስል። አንተ ጅን እኔ ያለሳ ስርዓት የሌለሽ ባለጌ! አታፍሪም? ደግሞ ለኔ ምላሽ ትጭኛለሽ? ቆይ ምን ተፈጥሮ ነው? አባዬ ያ ኤርሚያስ ከተባለ ተራ ሹፌር ጋር የማይሆን ነገር ስታደርግ አገኘኋት። ምን ውሸት ነው አባቢ? ቆይ ከሱ ጋር ደግሞ እንዴት ተገናኛችሁ? ከዚህ ከተባረቀ ቆይ አይደል እንዴ? አባዬ ዝም ብሎ ነው። እኔ ኤርሚያስ ከዚህ ከወጣ በኋላ ጭራሽ አግኝቼው አላውቅም። ቻቷሽ እኔ እኮ ባይኔ በብረቱ ላይ ያየሁሽ። የኔ ልጅ እውነቱን ንገሪኝ። መቼም ናሆም እየዋሻ አይደለም አይደለ? እሺ በቃ አንድ ጊዜ አግኝቼው ነበረ፣ ግን እዚህ ቤት ለተፈጠረው ነገር ይቅርታ ሊጠይቀኝ እንጂ ለሌላ ነገር አልነበረም። ሹፌር መስሎ ገብቶ እኔን የደፈረው ሁለተኛ ከዛ ልጅ ጋር እንዳለሽ። አሁን ከዚህ ተረጋጋ። ሲቁጭ በል። በጣም አስጠበቅሽኝ እኮ ምን ሆነሽ ነው? ስልክም ስደውል አታነሽም። ወድጄ መሰለ ባክ ቤት ውስጥ ችግር ተፈጥሯል። ከዚህ በኋላ ራሱ እንዴት እንደማገኝ አላውቅም። አልገባኝም። ይሄን ያህል ምን ተፈጥሮ ነው? ናሆም ካንተ ጋር መሆኔን ያውቃል። እንዴት? የትና ምን ስናደርግ እንዳየኝ አላውቅም፣ ግን ከዚህ በኋላ ከሱ ጋር እንዳላይሽ ብሎ በጥፊ መታኝ። እንዴ እሺ በቃ አታልቅሽ። እንዴ አታልቅሽ አልኩሽ እኮ ምን ሆነሽ? ደግሞ ጭራሽ እሱ ሲገርመኝ አባዬ ጭቅጭቃችንን ሰምቶ ለሱ አልነገረውም መሰለ። ድሮንም እኮ እውነተኛ ፍቅር እንቅፋት ይበዛበታል። እባክሽ አታልቅሽ የኔ ፍቅር፣ ተረጋጊ በቃ። አይገርምም? እኔም እንደዛ ነው የማስበው። አላየም ታይታኒክ ላይ ሮዝ ከጃክ ጋር ልትሆን እንዴት መከራዋ እንደበላች? በትክክል እንጂ እኔ ቆንጆ፣ እኔም እኮ እንደዛ እያሰብኩ ነበር። የኔ ሮዝ ከበረዶ ግግር ጋር ተጋጭቼ ሞትልሻለሽ። ምን ነው ሳክ? ቆይ እያሾፍክብኝ ነው እንዴ? ኧረ በፍጹም የኔ ቆንጆ። እዛ ፊልም ላይ እኮ መኪና ውስጥ ጃክ ምን ነው ደከመህ እንዴ ያለችው ትዝ ብለኝ። ባለጌ! ከዛ ሁሉ ፊልም ትዝ የሚል ይሄ ብቻ ነው? ኧረ ብዙ ነገር ነው ትዝ የሚለኝ። ይልቅ ቤት ውስጥ እንዴት ነው? ምን አዲስ ነገር አለ? በጣም ብዙ ነገር ተፈጥሯል። የትኛውን ላስቀድምልህ? ለኔ ጥሩ ዜና ነው የምትሆን አስቀድምልኝ። ትልቅ ይሁን አይሁን አላውቅም፣ ግን ወንድሜ ሽማግሌ ልልክ ነው። ማን ጋር? ኑሐሚን ጋር? በጣም ደነገጥክ እኮ። ታውቀዋል? ኧረ አምራን ጋር ነው። ቆይ ደግሞ ከኑሐሚን ጋር ምን አላቸውና? እኮ አምራን ጋር ነው አይደለ? ቆይ አልገባኝም። እቺ ልጅ አሁን ታፈቅራታለህ? ምን ማለትሽ ነው? እንዴት ነው እኔ አምራንን ላፈቅራት የምችለው? ስለዚህ ኑሐሚንን ብቻ ነው የምታፈቅረው ማለት ነው? የሷ ፍቅር ወጥቶልኛል ብዬሻለሁ አይደል? ነው ሆን ብለሽ እያወጣጣሽ ነው። ከሁለቱም ጋር ግንኙነት ስለነበረ ብጠረጥር አይገርምም። ኤርሚ በጣም እያፈቀርኩ እየመጣው እንደሆነ ግን ታውቃለህ? አውቃለሁ እኮ የኔ ሮዝ። ቆይ ለምን እንደሆነ ነገር ደጋግመሽ የምትነግሪኝ? እነሱ ላይ ያደረግከውን ነገር እኔ ላይ እንዳትደግመው እያልኩ ነው ጃክ። እኔ እንደውም እያሰብኩት ያለሁት ነገር ሌላ ነገር ነው። ቆይ እንደውም ለምን ሽማግሌ ያልክልሽ? ብቻ አምራን ጋር እንደሚላከው ሽማግሌ አይነት እንዳይሆን። ፍቅር እኮ ይቅር ባይ ነው። መቼም እሷን ይቅር ያሏት እኔን ይቅር የሚያሉበት ሌላ ምክንያት አይኖራቸው እና ፍቅረኛ ነው ብለሽ ቤትሽ እንድታስተዋውቂኝ ይፈልጋል። ምን? እንዴ ማሚ እዚህ ነሽ እንዴ? ምን ነው ችግር አለ እንዴ? ይሄ አባት እያለ መች ችግር ጠፋቅ? ደሞ ምን ተፈጠረ? እስቲ ከሰማ ግባና የሆነ ነገር በለው ናሆሚ። እነዛ ሰዎች ራት ጠርተውናል፣ ተጋብዘናል፣ ካልሄድን እያለኝ ነው። ማን ነው እነዛ ሰዎች የምትይው? እነ ኑሐሚን ነው ወይስ ሌላ ሰው ነው? አዎ እነ ኑሐሚን ናቸው። እነሱ ጋር ራት መጠራቱ ያበሳጫል እንዴ? ነው ወይስ እነሱ አሁንም ስለጠሩሽ ለነሱ ያለሽ ንቀት አሁንም አለቀቀሽ? ምን እያልክ ነው ናሆም? ምንስ ቢሆን ደረጃ የሚባል ነገር እኮ አለ። እኔ የስንት ባለስልጣን እና የተከበሩ ሰዎች ራት ተጠርቼ በሄድኩበት እንዴት ነው እነሱ ጋር መጓተተው? ምንድነው 10 ጊዜ ደረጃ ደረጃ የምትይው? አንቺ ትላንትና ማን ነበርሽ? እስኪ አንገትሽን ዞር አድርገሽ ትላንትናሽን ለማስታወስ ሞክሪ። በቃ አባዬ ግድ የለም ይሄን ነገር አናርዝመው። እኔ አሁንስ የዚህ ቤት ሰላም ነው በጣም ይናፍቀኝ። ሰሚያለሽ? ከፈለግሽ አንቺ አለምት ትችያለሽ። እኛ ግን አክብረው እስከጠሩን ድረስ እኛ እንሄዳለን። እንዴት እንደዛ ይሆናል አባዬ? ሁላችንም አክብረው እስከጠሩን ድረስ መሄድ ያለብን ሁላችንም ነን። በቃ ግድ የለም አንተ ግባና ተዘጋጅ። እኔ ማሚና አናግራታለሁ። እሷ ለዛ ቤት ያላጠላቻ እስካሁን ድረስ ከውስጡ አልወጣም። እነሱ ግን
ሁሉን ነገር ረስተውታል። እባክህ ግባ አባዬ፣ እኔ ከእናቴ ጋር ማውራት ፈልጋለሁ። በዚህ ሁኔታ አባዬ ድጋሚ ሆስፒታል መግባቱ አይቀርም። ዶክተሩ የነገረሽ ነገር ረስተሽ ነው እንደዚህ ሲበሳጭ ዝም የምትይው? እሺ ቆይ ነው እኔ ምን ላድርግ? እዛ ቤት እኮ እንደውም ትንሽ ተሰማ ነው እንጂ እኔ ሌሎቹን አይናቸውን ማየት አልፈልግም። እሺ ኑሐሚንስ ያደረግሽባት ነገር አሳፍሮሽ ነው ብዬ ልመን? ኤደንና ገነት ምን አድርገውሽ ነው? ተው ነው አንተም ማታውቀው ብዙ ነገር አለ። ለማንኛውም ግን ሌላ ምንም አማራጭ የለኝም። በቃ እሄዳለሁ። አዎ እንደዛ ነው የሚባለው። በቃ ማይ አሁን ግቢና አንቺ ልብስሽን ቀይር፣ ተዘጋጃጅ። ወይ ድንገት ትዝ አልከኝና ነው እኮ ያወልኩልህ። እንዴት ነው ነገሩ? ድንገት ብቻ ነው ትዝ የምልሽ ማለት ነው? መች ካሳብ ታውቃለህና። እኔ የምልሽ ዛሬ ለምን የሆነ ቦታ ራስ አንበላ? ብቻ ልትጋብዘኝ እንዳይሆን። ጋባዦቹ እንኳን ሌላ ናቸው። የኛ ድርሻ ዝም ብሎ ግብዣው ላይ መገኘት ነው። የሆነ አላር ቤተሰቦች ናቸው። ብቻ ቤተሰቦችን ሊጋብዙን እንዳይሆንና እንዳልገረም። እንደዛ ከሆነ እኮ የሁለታችንን ፍቅር አምነውበታል ማለት ነው። ለማንኛውም ተዘጋጅና ጠብቂኝ፣ መጥቼ ፒክ አደርግሻለሁ። እሺ ተዘጋጅቼ እጠብቅሃለሁ። አፈቅርሃለሁ። እሺ አምራን፣ እንደዛ ተገፍተሽ የወጣሽበት ቤት በክብር ራት ልትጋበዥ ነው። ይሄ በጣም ጥሩ ለውጥ ነው። እማዬ ተነሽና ተዘጋጅ እንጂ። እሺ እራት እንደተጋበዛችሁ ሰማሁ። ቆይ ለምንድን ነው እኔ እንደ አንድ ቤተሰብ የራት ግብዣው ላይ ያልተጋበዝኩት? እንግዲህ ግብዣው የመጣው በላይኩም በኩል ነው። አንተ ደግሞ የኔ እንጂ እሱ ልጅ አይደለም። ስለዚህ ግብዣው ላይ ባለመጠራት ብዙም አትደነቅ እያልኩ ነው። በጣም ጥሩ። ለነገሩ እናንተ ባጠሩኝም ለኑሐሚን ስል መሄድ አይቀርም። ከአሁኑ ልንገርሽ ብዬ ነው። ምን ያልተጠራበት ግብዣ ላይ ልትገኝ ነው? ቆይ አንተ ልጅ ግን ከሷ ልጅ ጋር ያለህ ምንድን ነው? ለምንድን ነው አትተዋት? አለመራቄን የገረመሽ? እንደውም ልቀርባት እቅድ እያወጣሁ። ዳግም ከዚህ በላይ ባታሳብደኝ ጥሩ ነው። በአንተ ምክንያት እኮ ነው ከሷ ልጅ ጋር ተጋጭቼ እዚህ ሁሉ ጣጣ ውስጥ የገባሁት። ይበቃኛል። ከዚህ በኋላ ሌላ ጣጣ ውስጥ መግባት አልፈልግም። የናሆምን ያህል ባይሆንም ዝም ብለሽ አንዷን ድርጅት ብትሰጭኝ እኮ ነገ ዛሬ ሳልል ሽማግሌ ቤተሰቦቿ ቤት እልክ ነበር። ዝናሽ ትበሳጫለች ብለህ ከሆነ ይህን እያልክ ያለው ተሳስተሃል። እሱማ አሁንም ተናደሻል እኮ። ለማንኛውም የምሬ ነው፣ ያቺ ልጅ በጣም ወድጃታለሁ። ዳግም እባክህ ለተወሰነ ጊዜም ቢሆን ወደ መጣህበት ተመለስ። እኔ በቃኝ፣ ትልቅ ጭንቀት ውስጥ ነኝ ያለሁት። ተረዳኝ ዳግም። ብመለስ እኮ ደስ ባለኝ፣ ግን ምን ዋጋ አለው? ጭራሽ ሌላ ምክንያት አገኘ። ስለዚህ እንዴት አድርጌ ነው የምመለሰው? ንገሪኝ እስኪ። ዳግም የኔ ልጅ እባክህን ስማኝ። የኔ ልጅ? እስኪ አንዴ ድምፅሽን ከፍ አድርገሽ ድገሚ። ለነገሩ የጓደኛም ልጅ የኔ ልጅ ይባላል። ዳግም ምንም አልክ ምን እናትህ ነኝ። እኔ እወድሃለሁ። ስለአንተ ደግሞ አብዝቼ እጨነቃለሁ። ግን ደግሞ የሆነ ጥፋት ካገኘብኝ ከዚህ በኋላ ግንባሬን ከማለት የማይመለስ ባል ነው ያለኝ። ልክ ነሽ እኮ። ስለምትጨነቂልኝ አይደል በአራስነቴ አባቴ ላይ ጥለሽኝ የጠፋሽው? ግድ ያንን ከማድረግ ውጭ እኮ ሌላ አማራጭ ስላልነበረኝ ነው። እኔ የምለው የአንቺ ታሪክ ግን በዓለም ላይ ታይቶ ይታወቃል? በትዳሯ ላይ ማቅጣ ከሌላ ሰው አረገዘች። ከዛ ባሏን ጥላ ክፍለ ሀገር ሄዳ የልጇ አባት ጋር ወልዳ ጥላው ተመለሰች። አይገርም? ጭራሽ የማይታመን ታሪክ እኮ። በቃ ዳግም ይህን ነገር እንተው። ማስታወስ የማልፈልገውን ቁስሌን አትቀስቅስብኝ። እሺ ግን ልጠይቅሽ፣ ናሆምስ የእውነት ልጅሽ ነው? ምን? እሱ ደግሞ ምን ማለት ነው? እርግጠኛ ነኝ እኔን አባቴ ጋር ተመላልሰሽ ስታረግዥኝም ስትወልጅኝም እሱ ያኔ ትንሽ ልጅ ነበር። ቆይ የትኛዋ እናት ናት ነፍስ ያላወቀ ሕፃን ልጅ ጥላ እንደዛ ልታደርግ የምትችለው? እሺ በቃ ዳግም ይህን ርዕስ እንዝጋው። እኔ ግን ገና እየተከፈተ እንዳለ ነው የሚሰማኝ። ወይዘሮ ዝናሽ ለማንኛውም እኔ ለግብዣው ልዘጋጅ።
ቢገባ እኔም ለይኩን አስገድዶኝ እንጂ ፍቃደኛ ሆኜ አልነበረም የምሄደው። ደጃቸው በረቅ ደስ ባለኝ ነበር። ደግሞ ከኑሐሚ ፍቅር ይዞኛል ይለኛል እንዴ? ዘንድሮማ ጨርቄን አስጥላ ልታሳብደኝ ሳይሆን አይቀርም። በመጨረሻ ይህ ፈገግታሽ ስለተመለሰ በጣም ደስ ብሎኛል። እኔ ልጅ አባዬ ከዚህ በኋላ ደስ የሚሉ ቀናቶች ናቸው ፊታችን ያሉት። በዛ ላይ ነገ ስራ ብዬ የሚጀምርበት ቀን ነው። ቤተሰቦቼም ደግሞ አብራችሁኝ ናችሁ። ታዲያ ከዚህ በላይ ምን ደስታ አለ? እውነት ነው። ከዚህ በላይ ምን አለም አለ። እንግዶች ግን ቆዩ። ገኒና ኤዱ በጣም አምሮባቸዋል። እድሜ ላንተ። ይኸው እኔንም ልጄንም አዘነጥከን እኮ። ነይማ እየተቀመጪ። እኔና ኤዱ የማስተናገዱን ስራ እንሰራለን። ቆይ እማዬን ያልሽው? አዎ። ምን ነው ባለቤቷ ሳይገርማት አንተ ገረመ? እማዬ በቃ አንቺ አረፍ በይ። የእንግዶቹ መምጫ ሰዓት ስለደረሰ እኔና ኤዱ ውስጥ ያለውን እንጨርሳለን። ልጃችን በመጨረሻ ሰዓት ደስተኛ ሆናለች። ሳቅ በሳቅ ሆነች። ኑሐሚን ማስመሰል የሚባል ነገር አታውቅም። ሁሉ ነገሯ ፊት ለፊት ነው። ደግሞም እማዬ ብላ ስለጠራችሽ በጣም ነው ደስ ያለኝ። ገኒ አንቺስ እንዴት ነው? በመወዳት ልጅ የምልልሃለሁ። እኔም ጋር እውነት ነው ያለው። እንግዶቹ ናቸው። መጡ መሰለኝ። ግቡ። ዋው እንኳን ደህና መጣችሁ። መቼም ያው ተነስቼ እንዳልቀበላችሁ አጉል ነኝ። ተስዬ ለእግዚአብሔር አይገባም። ወይዘሮ ዝዱስ ሌሎቹ ሶሪት ናቸው። ወይዘሮ ዝናሽ እንኳን ደህና መጣሽ። ኑሐሚን የለችም እንዴ? ማለቴ እነ ኑሐሚን ይሉ እንዴ? አሉ። እንኳን ደህና መጣችሁ። በጣም አምሮባቸዋል። ሰላም በዚህ ቤት አንተ ቤት በኩል መተህ ነው እንዴ? ቤት በኩል መተህ ነው? አንድ ላይ ነበር ማለት? አዎ እንደውም እኮ ቀድማችሁ ነበር፣ ግን እቺን ነገር ለመግዛት ትንሽ ዘገየሁ። በቃ አረፍ በሉ። ቁጭ በሉ በቃ። እስቲ አስተካክል። ጓደኛ ተጋብቶ ብዬ ነው። ጥሩ ነው፣ ደስ ይላል። በጣም አምሮብሻል። እባክሽ ቢያምርብኝ ባያምርብኝ አንተ ምን አገባ? እራት ግብዣ ያለብሽ ነው የምትመስለው። ከማን ጋር? መቼም ካንተ ጋር ነው አልልህም። ናሆም አሁን አስፋልቱ ዳር እየጠበቀኝ ነው፣ መሄድ አለብኝ። ስለዚህ የድሮ ምን የድሮ የአሁኑም ጣውንትሽ ቤት ሄደሽ እራትሽን በይ ነው። ምን እያልክ ነው? መቼም እራቱ የት እንደሆነ አላውቅም ልትኝ እንዳይሆን። ረሳሽው እንዴ? እኔ እኮ አሁን የኤሚ ክራሽ ነኝ። እዛ ቤት ያለው እያንዳንዱ ነገር መረጃ ይደርሳል። ጥሩ ነው። በዚህ አይነትማ ናሆም ሽማግሌ እንደሚልክልኝ ሰምተሃል ማለት ነው። አሁን ኑሐሚን ጋር ለራት እንደምትሄጂ ጭምርም ነው የሰማሁት። ምን? ናሆም እኮ አያፍርም። ይሄንንም ሰርፕራይዝ ነው ብሎሽ ነበር ማለት ነው? ከሱ ጋር የትም ቢሆን ለኔ ሰርፕራይዜ ነው። እሺ ቆይ ግን ያንን አስቀያሚ ቪዲዮ ምን ልታደርገው ነው? ከተጋባችሁ በኋላ ለባልሽ የቤተሰቡን ግማሽ ሀብት እንዲያካፍለኝ ያን ያሳያለሁ። ስለዚህ ከኔ ጋር ጦርነቱ መግባት ፈልጋል ማለት ነው። ምን አለች አምራን በለኝ፣ አሳያለሁ። ወይኔ ማር እየመጣው ነው። እራቱ ግን አይ ተው በቃ። አምራን ነስኪ ነች አይ ሙያ ነስኪ አይ አባዬ ይጠብቅ። አረ ቺን ማለት ወይዘሮ ዝና ምን ይጨመር እየበላችሁ ነው? እንኳን ይብቃኝ።
እኔም በቃኝ። ምን ነው ብሉ እንጂ አልጣፈጣችሁም እንዴ? ሶሪ ትንሽ እያመመኝ ስለሆነ ሬስትሩሙን የሚያሳየኝ ሰው አለ? ሰው ቤት ሄዳ በልታ ስለማታውቅ ነው። ለነገሩ እኔም ብዙ ምቾት እየተሰማኝ አይደለም። እባክሽ መጸዳጃ ቤቱን ከሆነ የፈለግሽው ይሄው በቀኝ በኩል ነው። ገበታ ሳይነሳ ወዴት ነው? ቆይ ይሄ ምን የሚሉ ስርዓት ነው? እና ታዲያ የበላችሁ ካልተስማማት ምን ትሆን ነው የምትለው? ችግር የለውም። እንዲያውም ነይ ከኔ ጋር ላሳይሽ። እባክህ ተሰማ ይቅርታ። ለምን ነው ይቅርታ የምትጠይቀው? ቆይ ያማማት እዚህ ትቀመጥ ነው የምትለው? እኔ ግን ምግቡ በጣም ነው የጣፈጠኝ። ባለሙያ እንደሰራ ያስታውቃል። ሰላም ለዚህ ቤት ዋላችሁ። በጣም ይቅርታ ስላረፈድን፣ በእውነት መንገድ ተዘጋግቶብን ነው። ግቡ። አረፍ በሉ፣ ችግር የለም አረፍ በሉ። ቴሎ ብታይ በጣም የሚያስጠላ የራት ግብዣ ነበር። እኔ ማሚ ጎትታ ራሱ ባታመጣኝ እግሬን አላነሳም ነበር። ጥሩ የራት ግብዣ አልነበረም እያልሽ ነው? አረ በጣም ያስጠላል። እንደውም የጓሮ በር ራሱ ባገኝ ሹልክ ብዬ ነበር የምወጣው። እና ነው ምስ መጣ? እኔ እያሉ አልመጣም ነበር፣ ግን በእናትህ የሆነ ምክንያት ልፍጠርና ናና ውሰደኝ። የት ነው መጥቼ የምወስድሽ? እነ ኑሐሚን ቤት ነው። ቆይ የእነ ኑሐሚን ቤት አላውቅም ብለህ ልትሰክሰኝ ነው? እንደውም በንዴት ዛሬ ካንተ ጋር ወጥቼ ማምሸት እፈልጋለሁ። እንግዲህ አትቅበጭ። በክብር ነው የተጠራሽው፣ በክብር ደስ ተስተናገጂ። ደግሞ ምግብ የምትሰራው ኑሐሚን ከሆነች ሳልቀምሰው እንደሚጣፍጥ እርግጠኛ ነኝ። አንተ ልጅ ዛሬ ልታቃጥለኝ ነው እንዴ ቆርጣ የተነሳው? እንግዲህ ከምላስሽ ሊሆን ይችላል። እባክህን ኤርሚ በጣም ደብሮኛል። መታት ወስደኝም? ቆይ አንዴ መልሽ ይደውላል። ሄሎ ምን ነው እኔ ስታይ ነው እንዴ ስልኩን የምትዘጊው? ከኤርሚያስ ጋር ነው አይደል ስታወሪ የነበረው? ሶሪ አንቺን የሚያገባሽ አይመስለኝም። እስከማውቀው ድረስ ኤርሚያስ አሁንም ሹፌርሽ አይደለም አይደል? አዎ ሹፌር አይደለም። ቆይ ባይሆንስ ከሱ ጋር ማውራት ልትከለኪኝ ነው ወይስ ሄደሽ ለአባቢ ልታቃጠሪ ነው? ለንግግርሽ ቃል ብትመርጭለት ጥሩ ነው። ለማንኛውም ያዋጣሽ የምታውቂው አንቺ ራስሽ ነሽ። አይዞሽ አንቺ ላይ እንደተጫወተብሽ እኔ ላይ ማይጫወት ነው። አረ ፍቅር ጨምሪ በእናትሽ፣ በጣም ነው የሚጣፍጠው። ያሺ ግደልሽ ምሽ እጮኛህን እኮ ይዘህ ትመጣለህ ብለን እኮ አልጠበቅንም ነበር። እንዴ አባዬ፣ አምራንን ሁላችሁም ስለምታውቋት ለዛ ነው ሳልነግራችሁ ይዣት የመጣሁት ዛሬ። ይቅርታ ተሰማ፣ እኔ ስለሞቀኝ ደጅ ነው መሰለኝ። እስኪ ገበታው ከፍ ይበል መጀመሪያ። አንድ በአንድ እኮ እያላችሁ ወጣችሁ። እንደውም ወደ ቤት መሄድ እፈልጋለሁ። አቶ ተሰማ ስለ ራት በጣም አመሰግናለሁ። እየመሸ ስለሆነ መሄድ ይኖርብናል። ቆንጆ እንዴ ትንሽ ተጫውተሽ ትይዛለሽ። ሶሪ እኔ ጓደኞቼ እየደወሉ ስለሆነ መሄድ አለብኝ። በዚህ ምሽት ደግሞ የት ነው የምትሄጂው? ቆይ እናንተ ሰዎች ስርዓት የሚባል ነገር ጠፋ ማለት ነው እዚህ ቤት? ተዋቸው፣ በቃ ታስጨንቃቸው። ተሰማ በድጋሚ በጣም ይቅርታ። ስለ ራቱ እናመሰግናለን። እኔ እንግዲህ ይቅርታ፣ ምንም ያደረግኩት ነገር የለም። እባካችሁ ነገሩን አረጋጉት። ምን ይጨመር? የኔ ልጅ ይህን የመሰለ ፕሮግራምሽ ናብላልሽ ነብሻል። በጣም ይቅርታ። ከዚህ ቶሎ ብንሄድ ይሻላል። ምን ማለት ነው? ደግሞ ምግብ ሳይነሳ ወደ ነው የምትሄጂው? አቶ ተሰማ ወይ ነው እኔ ያው እንግዲህ መቼም አብራን ጋራ ሽማግሌ እንድትሄድልኝ አባዬ ነግሮሃል አይደል? በነገራችን ላይ በጣም ደስ ብሎኛል። አንተ እንኳን ደስ አለ። እዚህ ካለ ነው ደስተኛው ነው እሱ ብቻ ነው እንዴ? እኔም በጣም ደስ ብሎኛል የኔ ልጅ። ምናልባት አባቴ ያልነገረኝ ለብቻዬ እስከሚያገኘኝ ይጠብቀው ይሆናል አይደለም እንዴ? እራቱ በጣም ቆንጆ ነበር። እርግጠኛ ነኝ የኑሐሚን እጅም አለበት። አዎ እሷ የምትሰራው ምግብ እኮ ነው በጣም የምጣፍጠኝ።
የኔ ልጅ እኮ በጣም ባለሙያ ነች። ኧረ እባክሽ ኮቴን አደራ። ሆን ብለው እኮ ነው እኔ ፊት ልጄ ባለሙያ ናት ምናምን ነገር የሚሉት። እና ባለሙያ አይደለችም ልትይ ነው? አይቼሻለሁ እኮ ምግቡ እንዴት ታጫውቹ እንደነበር። ደግሞ ሳልፈልግ እዛ ቤት አምጥተኸኝ ልትቀልድም ያምርሃል? እኔ የምለው ግን አንቺና እማዬ መቼ ነው ከኑሐሚን ጋር ያላችሁን ጠብ የምታቆሙት? ለነገሩ ሽማግሌ ሊላክ አይደለ? የዛኔ ምን እንደሚውጣት እናያለን። ታዲያ ሽማግሌ መላኩ ከኑሐሚን ጋር ምን ያገናኘዋል? ነው ወይስ አባቷ አንደኛው ሽማግሌ ስለሆነ ትንሽ ከፍቶች ነው? አያገባኝም። ብቻ ጽንሱ እየገፋ ስለሆነ በፍጥነት ቀለበት እንድታስርልኝ እፈልጋለሁ። እሺ እኔ ችኮ ሀሳብሽን ተቀብያለሁ። ሌላ የምታዥኝ ነገር አለ? ከአባት ጋር ደግሞ ወደፊት እንዴት እንደምንዛለቅ አላውቅም። ከእናቴ ጋርስ ከዚህ ሁሉ ይልቅ የራሳችን ቤት ውስጥ ገብተን ብንኖር አይሻልም? አይ እንደዛማ አይሆንም። ለክፉም ለደጉም አማቴ ጋር ብሆን ይሻለኛል። ያው ስወልድም እሷ ጎንበስ ቀና ብላ ታርሰኛለች። እኔ ግን ከአማቾችሽ ጋር በፍጹም ሰላም የምትፈጥር አይመስለኝም። ይህን ነገር ካሁኑ ብናስብበት መልካም ይመስለኛል። አታስብ፣ ስንላመድ እንስማማለን። አሁን በል በጣም በርዶኛል፣ እንሂድ። እማዬ ግን እኔ እንደዚህ እንደ ሰካራም ሽት የተዝረበረበራት አይቻላል። ሲጀመር ያቺ ሴትዮ ስትመጣ የሆነ ነገር እንደሚፈጠር አውቄ ነበር። ደግሞ ያቺ ማናት? ልጇ ስሟ ኤሚ ናት። ሆይ ሰው እንዴ ልጁን በስርዓት አያሳድግም? የእውነት ይህ ቃል ግን ካንቺ አንደበት መውጣቱ በጣም ይገርማል። አውሬ አድርጌ ያሳድጌሽ ምንም ብትይ አልፈርድብሽ። አልገባኝም። ቆይ እኔ ፊትም እያስመሰልሽ ነው? ጭራሽ እኮ ሌላ ሰው ነው የሆንሽብኝ። ነገርኩሽ፣ እኔ ድሮ ገነት አይደለሁም። ጊዜ ብዙ ነገር ያስተምራል። ጊዜ የማይለውጠው የለም። አንቺን መለወጡ ግን በጣም ይገርማል። አይግረምሽ፣ እኔ ደግሞ አንቺን እለውጥሻለሁ። ይቅርታ፣ እኔ አሁን ያለሁበት ሁኔታ በደንብ ተመችቶኛል። በዛ ላይ ደግሞ ኑሐሚን ላለኝ ጥላቻ መቼም ቢሆን አልፍቀውም። እሺ ወይ አባዬ መታል እንዴ? በቃ እኔ እቃውን ላስገባባ። እባክህ ተሰማ፣ መፍረድም ካለብህ በልጄ ላይ ሳይሆን በእኔ ላይ ፍረድ። ገነት፣ ከሄለን ጋር የምታወሩትን በሙሉ ስሰማ ነበር። በጣም ነው የማመሰግንሽ። ለምኑ ነው የምታመሰግነኝ? ድጋሚ ወደ ጥፋት ለመግባት ባለመወሰንሽ። ለነገሩ ከቂምና ከጥላቻ ግን ይገኛል። እባክህ ተሰማ፣ ልጄ ኤደን ከኔ ውጭ ማንም የላት። ምንም መጥፎ ስራ ብትሰራ እናት አይደለሁ ወላጅ አይደለሁ? እኔም እኮ ባልወልዳት አባቷ ነኝ። ደግሞ ማንም ሰው የላትም ለብትያለሽ፣ እኔ እስካጠገባችሁ አይደለም እንዴ? እሺ ከኛ ውጭ ከቤተሰቧ ውጭ ማንም የላት። ገነት በምንም አታስቢ። ዋናው የኛ የወላጆች መቀየር ነው። ልጆች ደግሞ እኛን አይተው ይቀየራሉ። መጨረሻ ላይ የተናገረችውን ግን ለኑሐሚን ባትነግርባት ደስ ይለኛል። ምኑ ነው ለኔ የማትነግረኝ? ማናት ስለኔ መጨረሻ ላይ የተናገረችው? ወይዘሮ ዝናሽ ሙያሽን አጣጥላ ነበረ። ገነት ደግሞ ይሄን ነገር ለናሆሚ አትንገራት እያለችኝ ነበር። ለዛ ነው። በእርግጥ ብዙም የተሳካራት አልነበረም። ምናልባት ከነዚህ ሰዎች ጋር ቤተሰብ መሆን አንችል ይሆናል። ምን እያልሽ ነው ኑሐሚን? ከዝናሽና ከልጇ በላይ ናሆም በጣም አናዶኛል። እንዴት? ቆይ አልገባኝም። እጮኛውን ይዞ ስለመጣ ነው ደስ ያላለሽ? እኔ ብቻ አይደለሁም፣ ሁሉም ሰው ተበሳጭቶ ነበር። በቃ እነሱ ሰዎች ለመጋባት ወሰኑ ማለት ነው። እንግዲህ እሷ ትሻለኛለች ካለ ምን ይደረጋል። በቃ እኔ ውስጥ ልግባ፣ ውስጥ ስራ አለኝ። እንዴ ሳላስበው መጥፎ ነገር ተናገርኩ እንዴ? ምን ሆና ነው ልጅቷ? ታዩ ገነት፣ ነገሩ ወዲህ ነው። ነገ ጧት ይተጣጠባል። አሁን ገብተን እንተኛ። በሌላ ነገር እንዳትወስድብኝ። ካቶሊኩም ጋር ብቻችሁን ስተዋሩ ስላየሁ ነው። ይገርምሻል፣ ስለ ቤቱ ከሆነ ከሌኩ ጋር እኮ ጨርሰን ነበረ። ራት ግብዣ ባይበጠበጥ ኖሮ እዛ ላይ ሰርፕራይዝ ያደርገን ነበር። የምርህን ነው? ቤታችን ተመልሷል ገነት። ቤተሰባችንን ደግሞ እንደሚመለስ ተስፋ አድርጋለሁ። እኔም ተስፋ አደርጋለሁ። ልቦናችን ተመልሶ ደህና ቤተሰብ እንድንሆን ያድርገን። አሜን። ምን አይነት ዲስከስቲንግ ባት ነው ደግሞ? አንቺ ነሽ ስለ አንቺ ደግሞ ደዛ ዲ ማሚ አይተሽዋል? ግን ቤቱን እንዴት እንደሚያምር በዛ ላይ ደግሞ ምንድን ነው የሚያህለው? ቆይ ምንስ ያህል ውለታ ቢዋል ያን የሚያህል ቤት እንደ ቀላል ነገር እንኩ ተብሎ ይሰጣል እንዴ? ደግሞ እኮ ነገም የኛ ውርስ ነው። አባቢንም አይነ ነገር አስነክተውታል። ይቅርታ፣ እኔ በጣም መጥፎ ምሽት ነው ያሳለፍኩት።
እዚህ ቤት እንዳይደገም ወደ መኝታ ቤት ሄድ ይሻለኛል። በእውነት ዛሬ በሁለታችሁ በጣም ነው ያፈርኩት። ቆይ ለይኩን ያን ያህል ቤት ለነሱ መከራየት ተገቢ ነው? መከራየቴ ነው እንደገረመሽ? ዛሬ ቤቱን በእጁ አስረክበዋለሁ። በእጁ ምን? እኔማ እራት አዘጋጅ ያልኩት ሰርፕራይዝ ላደርገው ነበር፣ ግን ሚስቴ አልተቀየረችም። ቆይ ይህንን ስታረግ እኔ ማወቅ አልነበረብኝም? ከነገርኩሽ እኮ ቆየው። ነገርከኝ እንጂ እንደወሰንክ አልነገርከኝም። ለማንኛውም እንዴትም ብለህ ያንን ቤት እንድታስመልሰው ፈልጋለሁ። የእሱ ነው እንደገረመሽ? ገና በዚህ ሳምንት መጨረሻ ላይ ውጭ ሄዶ ተሰማ ይታከማል። ቆይ ግን ለይኩን ያ ሽባ ምንድን ነው ያስነካ? ዝናሽ